እነዚህ የሰው ስጋ ይበላሉ። የቆዩ ጓደኛ ማቾች ከሆኑ እኮ ማለት ነው በጣም ብዙ ቪዲዮ ፎቶ ምናምን አብረዋቸው አሉ። አዎ እንዴ እሷ እኮ እንትን አላት። ምንድነው የሚባለው? ቤተሰብ ማለት ቤተሰብ መስርታ እየኖረች ነው። ልጆች አላት እኮ እዛ ሀገር አይደል ልጆች አላት። ኖ ኢትዮጵያ ነው አሉ መሰለኝ። ወደ ሀገሯ ልትገባ አንድ ቀን ሲቀራን ነው የገደሏት። ኮራራ ለምን ብትገባስ እንደው በኢትዮጵያ ድርብ ወይ ማለት ነው ብር ምናምን ላያቸው ላይ ካለ ያስቀመጠችው ምናምን ካለ አብዛኛው ጊዜ እንደዚህ ነው ሰውን የሚጎዱት። ላለመክፈል ሲሉ ያጠፉሻል። በቃ እኮ ወርቅ ነው አሉ። ወርቅና ለብር ብለው ነው እንደው ይቅር እንጂ ነብስ እስከመግደል ይቅር በቃ ነው የምትለው እሷ ራሱ በአካል ብትኖር። አንቺ ግን ስሚ አሁን እኮ አይበሉትም። እረፍቱ ራሱ እንዴት አይነሳቸውም ወይ? ሰላምሽ ሰው ገለሽ እንዴት ነው የምትተኘው? ኧረ አይደለም ገብተሽ አስረጃ ካሬት አሉነ ማን ያለው? ኧረ አይደለም እሺ ነው ያስገቢ አስረጅና እንግዲህ ገብተሽ ነው የሰማሁት ይል ነው። ወይኔ በድንግስ እንትና ፈራች እንዴ ዜድ አረሳ ለህይወቷ ፈራች። እኔ እናት አፈጠጠች እኮ ስጠራት አንቺ እኮ ድንገት ደግሞ ሆነታና አረጋ በቃ አታውሪ ተብላ ይሆናል። እኔ እናት እንዲያስፈራል ህይወትሽ በእናትሽ እንዴ እዛ አውርታ ደግሞ እዛው ታውራ ነበር። ትናንት ስታወራ ነበር ያሳየች ምናምን በሻንጣው ከሀቢባ ጋር ያወራች ነበር። ስላሴዎቹ $300 $3000 ወርቅ እሱ ኧረ አሁንስ ዓለም ልጠፋ ነው መሰለኝ። ጊዜው መጥቷል። የፈጣሪ ጊዜ መጥቷል። የእሱ መምጫ ነው መሰለኝ። አምላክ ማረን፣ አንተ ማረን። እኔ በስመ አብ ወልድ አንቺ ንስሐ መግባት አለብን፣ መጸለይ አለብን፣ አስራት በኩራት ብዙ ነገር ማውጣት አለብን። ወይ ያጣታችን ግን ቤታሪኮ መጸለዩን ጸልያለን ምናምን እንዴት ሴት ልጅ ነሽ? እኔ ወንድ እንኳን ቢጨክን ወንድ ነው ትያለሽ። ገባሽ ወይ? በስመ አብ ኧረ እኔ ሴት ነሽ የሰውን እንደ ሰውነት ላይ ስለት ማስቀመጥ በጥፊም መምታት ነውር ነው። እንኳን እግዚአብሔርን ሰው እንትን ቢሆን አስቡት። ሮይኔ መታለለቃችሁ ከማንም ጋር እንደምትሞቺ ብታቂው እኮ ትዘጋጃለሽ። ሳታስቢው ነው የምትያዥው እኮ እንደዚህ አይነት ነገር። ክትፍትፍ ነው ያረገቻት ሳራ ቆንጆ። ፈጣሪ ሆይ ብራታ በድሩ አትስጡ፣ አታሳዩ። አረብ ሀገር ያላችሁ ልጆች ፊቷን ግን እንዴት ለዩዋት? እሷ መሆኗን ሰዎች እንዴ ጓደኛቸው ናት አይተውት ይሆናል። እኔ ምን አውቃለሁ? ፊቷ እኮ ሁሉ አይለይም እኮ በጣም እንትን ሆኗል። እኔ ፊቷን አላየሁም። እሺ ቆይ ገደሏት፣ አጡቷን ሁሉ ሳይቀር ቆርጠዋት ማለት አንዴ ሰውን ከገደልሽ በኋላ እኮ በቃ መሞቱን ነው የሚፈልጉትን። ከዛ በኋላ አራካ ብለው ነው የሚቆራርጧቸው። እሱ እኮ ነው የሚገርመኝ እኮ መድኃኒዓለም ገደሏቸው፣ ነፍሳቸው ወጣች። አፍነውም አንቀውም ግን መቆራረጡ ምንድን ነው? ኧረ ዘንድሮ ከምንኖሪ ሰው ጋር ሩሜት ተቆራርጣለች። እንደዚህ ጡቷ እንዴት ነው ዛሬ ፕላስ እንዴት ብላ ነው እዛ ሻንጣ ውስጥ የምትገባው? እንዴ የምትጥይ ሻንጣ ላይ እንዴት ገባች? ወገቧን ነው እንጂ ከወገቧ በታች ነው የቆረጧ። ከወገቧ በላይ ሌላ ነው። እግሯን እንዴ ቀጭፎ ፎቶ ይለይል እንዴ በደንብ አይተሽኝ አዳልፎን የተዘጋጀ አንዲ ሰውን የሚያክል ነገር በሻንጣ እንድትጣጣው ይገባል። ካልቻይናት የታጠፈው እግሯ ሻንጣ ውስጥና እግሯ እንዴት ነው እንደዛ ሊዘረጋገብ ሊታጠፍም አይችልም። በታክሲ ልጅ እንደ ፕላስቲክ ነው ጥፍጥፍ ብሎ ሊገባ ይችላል። ታክሲ ሄደው የጣሏት ታክሲ ሹፌሩ ተይዞ የተወሰደ ቦታ ጥቆማ 5 ሰዎች ተይዘዋል። ወይ ጉድ! በታክሲ አውቶ የጣላት ሰውዬ እነዚህ ጥቆማ ተያዘ አይደለም። መንግስት ካሌላቸው ማን ይሄን የሚፈርደው ነው? ካልገባኝ ነው ምን አውቃለሁ ማሪ። አሁን እኮ ደሞ ከልብ ነው የሚሆነው በነገራችን ላይ ማለት ነው።
በቃ ምንም የገደላ እንደዚህ የወረወራት የታየው ሌላ ዜጋ ከሆነ ማንም አይጠይቀውም። እነዚህም ደግሞ እዚህ ሀገር መንግስት ላይ ጠይቃቸው ይችላል። ኢትዮጵያ ማንም አይጠይቅም። በቃ በእጇ ታቱ ነው የታወቀችው ቤታ። ወይኔ እስኪ እጇን የታቱ ሰኒ ምን ፖስተሽ ነው ፍቅሬ? የበእጇ ታቱ ነው የታወቀችው እና በቀለበቷ እኮ አለ ነግራችሁ የለ ሻንጣ ውስጥ እንደዚህ እጇን ክርፍፍ ብሎ ጥቁር ቀለበት አለ። ጥቁር ቀለበት አለ። ወይኔ እግዚአብሔር ማለት እኔ እኮ ማሰብሽ አስቢው ማለት ነው። እንደው ለቤተሰቦቿ ብኖር ይልሽ የሰው ልጅ አሟሟትም እኮ አይነት አለው። መድኃኒዓለም አሟሟቴን አሳምረን የምትይው እኮ እንደ ወግ ማረፍ ተይዞ እንኳን ሞተሽ ተለቅሶልሽ ፍትሃት ተደርጎልሽ በስነ ስርዓት ተቀብረሽ ቀባሪ አልቃሽ ኖሮሽ እንዲህ ቆሻሻ ውስጥ የሰው ልጅ እንዳልተፈጠረ እንዳልኖረ ገባሽ አይደለ? በቁሟም እድሜ ዘላለሟን ከሀገር ተሰዳ ገብቶሻል። በስራ እያሳለፈች ስትሞትም ደግሞ አሟሟቷ እንኳን በስነ ስርዓት አልሞተችም። ቆሻሻ ውስጥ ነው የተጣለችው። ምን ያህል ወይኔ ምን ያህል ጭካኔ ነው። እንደው እነሱ እንኳን ባይወዷት ባይፈልጓት ለልጇ ለቤተሰቦቿ እንኳን የሚፈልጋት ሲሉ አይተዋትም። እናት ሊኖራታል አባት ምን ያህል እንደሚያዝኑ ልጆቻችሁ በስደት ዓለም ተገላ ቆሻሻ ውስጥ ተጣለች ሲባሉ በኢየሱስ መምጣቷን የሚጠባበቅ ቤተሰብ በሻንጣ ተቆራርጣ ልጅ ደግሞ ሲኖራት አስቢ ሲያድግ እንጂ ሶሻል ሚዲያ ዘንድሮ ፍጥነቱ ጊዜው ራሱ የሚፈጠን ነው። እናቱ እንደዚህ ተቆርጣ በሜዳ ላይ ወይ በስማም ድሮስ ሰው ገሎ ሞተ ተብሎ ነው የሚተው። ያሁኑ ከነ ማስረጃ ነው ያው ከነ አሟሟት ነው ከነ ቪዲዮና ፎቶ ይደርሰዋል ለልጁ ራሱ ሲያድግ። ወይ በስማም ለልጁ ራሱ ቪዲዮና ፎቶ ይደርሰዋል። አስበሻል እናቱ እንደዚህ ተቆራርጣ እንደተገደለች ሲያድግ። ለማርያምን ይሄ ክፋት ነው የሰው ልጅ ትልቅ ክፋት። ስማውልድ ሴት ሆኖ ሴት እጅ ላይ ያውም የራሳችሁ ዜጋ ላይ ሌላም ዜጋ እንደዚህ አድርጉ ሳይሆን በቃ የራሳችሁ ዜጋ ላይ ግን እንዴት አስችሏችሁ? ስማውልድ ይለኛል ግን ባልዋሉ ለብናን ነው ምንድነው የምትሉት? ለብናን የዛው ሀገር ዜጋ እኮ እንደዛ ነው። ለዛ ይመስለኛል ያስጨከናት ወይ ደግሞ ገባሽ አይዞሽ በርች ብሎ ወይ ምናልባት ወይ እሱ ገሎላት ይሁን ኦኬ ብትገሏት ምንም አይመጣም ነገር ወና ወጣ በእናትህ ቀማላም ደንቆሮ ከእናንተ ደንቆሮ ናቸው። ገዳዮች ቀኑ ለፖሊስ አመልክተው ነበር ጠፍታብን ብለው ማለት ሳጠፋ ነው ጠፋች የሚሉት ጠፋይ ብሎ አመልክተው ነው ነገሩ። ግን ዜድዬም እንዳታብራራ የኔ እናት ፈራቸው ጠፋች። አርማሪ ቅርባት ወይም ደግሞ እሷንም የሚያሰጉ ከሆነ ሰዎቹ እንትን ይሄ አባን ገነን ሰዎች አሉ አይደለ? ያ አባ ገነን አይነት ሰዎች ከሆኑስ እናቴ አይኑ እንዲስታወራ ደግሞ እሷ ደግሞ ያለችበት ቦታ ይታወቃል። ገባሽ? ቤቷ እናቴ ስንት ጠላት አላት። እንዴትስ ይተኛላታል? ራሷን ማፍታም ነው። እኔ አሁን እዛ ሀገር ብሆን እኔ እግዚአብሔርን አስቢ በዛሬ አስቢ እንግዲህ ብቻዋን የምንኖረው ባዶ ቤት ውስጥ እንቅልፉ ራሱ እኔማ ብሆን እሷን ላይቭ ከፍቼ ነው የምተኛው። ከሞትኩም ቻርጅ እያደረኩ ከሞትኩም ላይቭ ላይ ብዬ እያያችሁ ይተኙ ነው ጠብቁኝ ብዬ ማለት የሚደርስብኝ ነገር ብዬ ነው። ጌታ ምስክሬ ነው። እንዲያስፈራል በስማ አሁን አየሽ አሁን ፊንገር እኮ ብታገኘኝ እንደዚህ ነው። እኔን ግድል አድርጋ ሻንጣ ውስጥ የምትከተኝ እሷ ስለ ደግነቱ ኩክ ታደርገኝና ወጥ አድርጋ ግማሹን ነው የምትቀብረው። ሙሉንማ ቢቢኤ የሚለውን መውጭ ቢቢኤ የሚለው መውጭ ቀጭ እሺ ቢቢኤ የሚለው ከዚህ መቦል ካለ በየቤቱ ይቅርታ ካልጠየቀኝ ይቦልካል ማለት ሁለት ፎሎወር ይዘ በየቦታው ነው እኮ ስንታችን ተበራበርንበት ኮይን ቤት ታህኔ
በየቤቱ እኮ ነው ክርስቶስን። ያቺ ከማነው ስሟ ጋር አብሮ ሁሌ ኮመንት ላይ አታጩ። ማነው ስሟ? ማን ነበረ ስሟ? በእናትሽ ጠፋብኝ። ያቺ ስውሯ ማንም ትባለው ዋጋ ከሷ ጋር አታጩ። ሁሌ በየኮመንቱ አሉ። ስውሯ ደግሞ ማናት? በየቤቱ ፍራይዴዎች ጋር ራሱ ሲሰድበኝ መወቱት አሽቀንጥረው ዘመወቱ ለጋረቁት ይሄ ያስፈለሩ እንጂ ወይኔ ፍቅር ወይኔ እግዚአብሔር ይሁን። ቤታ ግን እንዴት አሁን ተይም በእናትሽ አቅለሽሽ ሊደፋኝ ለምን እየተመላለስኩ ነው ያየሁት። ሰሊማ አየችው እንደ በረታች ወይኔ ልክልሽ ነበር። እንዴት ልላከው? እንዴት ላከው? ላከችላት ግን ሰሊም ኩይ ላከችልሽ። ብዙም ሳላየው ግን ትንሽ አየሁት። እሱንም በጣም እየረበሸኝ ነው። ወይኔ እስማ ቀጮማ ጭራሽ ቀለበቷን ሁሉ አነጣጥራ አይተዋለች። ራሳስኪኝ ካየው አይቀር ብዬ ነው ማሪ። ቀደሙ ይመስለኛል ስታርጊው እጇ ቀለበቷ ጥቁር። ሌላም ቪዲዮ አለ መሰለኝ ማለት እሻው ይሄ ሬሳም እንዴት ነው የሚያደርጉት? እኔ ምን አውቃለሁ። እንግዲህ የገደሏት ጠላቶቿ ቢኖሩ የሚወዷት ደግሞ ይኖሩ ይሆናል፣ ይልኩት ይሆናል ሀገር ወይ መሚ ማድረቂያውን ልቀብ እንትን ወቅተው ምን ካልሆነ በስተቀር መቼስ እኮ በቃ ተበላሽቷል። ሬሳው ንፍትፍት ብላለች እኮ ነው እንትን ይሆናል። አሁን እኮ ፖሊስ እንትን ይላል። ፖሊስ ወስደውና ሬሳ ማድረቂያ ፍሬዘር ምናምን ይከተዋል። ከዛ ግን ኧረ ግን እንዴት ነው ማለት እንዴት እኔ ማሰብ ራሱ አልፈልግም። እንዴት ማለት አሁን የገደሏት ሰዎችስ እንዴት ነው ሊኖሩ የሚችሉት? ጠቁራለች ደግሞ እኮ ንፍትፍት ብሎ ጠቁሯል እኮ አንቺ ኩዊን ሬሳ እኮ ማለት ነው ማሬ። ሲቆይ ከለራችን እየቀየረ እንትን ነው የሚሆነው። አልኩሽ እኮ እዛ ድሬዳዋ እያለን አልኩሽ ስሚ ቀጮ ድሬዳዋ እያለን አልኩሽ እኮ ይሄ አርቲስቱ እንደው ፈንጣጣ ይዞት ነው ምናምን ድሮ ይባላል። ፊቱ ላይ ጥቅጥቅ ያለበት ጥቅጣቃ ነገር ያለበት ስሙ ጠፍቶብኝ ነው እንትን ላይ ሰርቷል። የሱ ወንድም ፖሊስ ነው። ፖሊስ ያገባልሽና ማለት ነው ስመኝ ትባላለች። ከዛ ሁሌ ነው የሚደባደቡት። ሁሌ ሸርሙጣ እንዲ ሴቶች አሉ። የቅሪ በላይ የጋስገባ ይገዛል፣ በገዛ አልጓ ላይ ሴት ያረጋል ምናምን፣ በህፃናት ደፍሯል፣ ተጠርጥሯል ምናምን ነገር እንደዛ ይባላል። ፖሊስ ነው ግን ሰውየው ማለት ነው። እሷም ፖሊስ ናት። ከዛ አንድ ጊዜ እኛ ግቢ ትመጣና ተለያይተው እኮ ነው የምልሽ። እሱ ጫት እየቃመ ግቢ ውስጥ ትመጣና አንተን ትለዋለች ማንኛ ድሮ መጀመሪያ ተከራይተን የነበረበት ግቢ ነው። ከዛ ትመጣለሽና በሬ ይጨቃጭቃሉ። እንደዚህ ተነስቶ ከጫት ይለምናታል። እኔ ልጅ ነኝ አስታውሳለሁ። ይለምናታል ምናምን ነገር። ከዛ ትወጣለች ትገባለች። ከዛ በቃ ነይ እንሂድ ምናምን ብሎ ሲለምናት ግቢው ሁሉም በራቸውን ዘጋግተው እኛ በር እንዳትከፍቱ ተብለን ማለት ነው። ከዛ እንደሚሄድ አርጋ እሱ በር ላይ ያያት ማርያም ነው ምልሽ ቀጮ በዜና ሁሉ ተሰምቷል። እንደሚሄድ አርጓትኝ ከዛ እሱ በቃ ሄዳለች ብሎ አስቦ እኛ በር ዘግተን ተቀምጠን ከሷ ጋር ማለት ነው። እግዚአብሔር ሞት ሲጠራሽ እንግዲህ ሞት ጥሪ ይጠራል ይባል የለ በር ከፍታ ማለት ነው ቀጮ ኦ ማይ ጋድ በር ከፍታ እሱ እኮ በቃ ሄዳለች ብሎ በቃ ትቷት ሊሄድ ነው። ገባሽ? በቃ ሲነጋ ትወጣለች እሷ። ሞት ግን ሲጠራት አፍንጫ ላይ ሲሆን በሩን ክፍት ታርጋ ቅብዝብዝ ብላ አትሂጂ መሽቷል እየተባለች በሩን ከፍታኛ ማለመሞታችን ልጆች ነን እንግዲህ። ልክ ስትወጣ ከግቢው በር እሱ እየተራመደ ነው። ማታ ነው ዞር ሲል ያገኛታል። ገባሽ? ከዛ እንዴትም አባብሎ መሰለኝ ይዟት ሄድና ትዜድ የሚባል ማለት ነው። እዛ ድሬዳዋ አዲስ ሰፈር ተከፍቶ ነበር። አዲስ ሰፈር ማለት ነው። ጫካ በቃ ሩቅ ነው ብቻ አንቺ እዛ ወስዶ አደሩ። ከዛ ጠፋች 7 ቀን ሙሉ ማለት ነው ጠፋ የተባለ። ከዛ ሰፈሩ ያው ይገማል አይደለ ሬሳ ሲሸት በጣም ሲሸት ማለት ነው። ፖሊስ ተጠርቶ አዲስ ሰፈር ነበር። ሲገቡ ሻወር ቤት ውስጥ ማለት ነው በገመድ እንቃርዋት ፊቷ
ፊቷ በቃ ተነፍታ አንቺ ቀጭን ናት እኮ ቀጮ ቀጭንዬ በቃ አይኔ ላይ መቤቴ ልብሷ ፐርፕል ልብስ ጅንስ እንደለበሰ ለታክሲ መመለሻ ብላ ነው 10 ብር ኪሾ ውስጥ እንደዚህ ከታለች። በደንብ ነው ማስታወሳት። ወፍራት ወጥራ ፊቷ ተልቶ ማለት ነው ትላውጥቶ ፊቷ እንግዲህ እሱ ማለት ነው የእህቱ ቤት ነው እንግዲህ ይዟት ሄደው እዛ ሬሳ ያለ 7 ቀን ሙሉ እዛ ቤት ይመላለሳል። እግዚአብሔር ያሳይሽ። ከዛ ፊቷ ትልት ብሎልሽ ማለት ነው። ከዛ እሱ ወዴት ይሄዳል? ወደ አዲስ አበባ አምልጦ ማለት ነው። ከሬዲዮ ወደ አዲስ አበባ አምልጦ ከዛ አዲስ አበባ ላይ የአርቲስቱ ጋር ማለት ነው ወንድሙ ነው ወንድም ያድነኝ ብሎ አርቲስቱ ጋር ሲደርስ አርቲስቱ ደግሞ የእናቴ ልጅ ና ስጋ የለውና እያበረረ ማለት ነው አልሰጠም ብሎ እያበረረ ፖሊስ ጣቢያ ላይ በር ላይ ቃል አርጎት ሚስቱን ገሎ መጥቷል። ወንድሙ አሳልፎ ሰጠው ፖሊስ። አርቲስት እኮ ነው ወንድሙ ብታይ ስሙ እኮ ጠፍቶብኝ ነው። ጸጉሩ እንደዚህ ገባ ያለ ፊቱ ላይ ማአት እንደፈንጣጣ ነጥብ ያለ በጎበዝ አርቲስት ነው። እሺ ሙዚቀኛ ነው ኖ አርቲስት እንትን ፊልም ነው የሚሰራው። እንትን ላይ ገበና ላይ ነው የሆነ ነገር ላይ ሰርቶ ፊቱ ላይ በጣም ብዙ ጠቃጠቆ ጠቆር ያለ ጸይብ ነው። ብዙ ጠቃጠቆ ቀጭን ጠቃጠቆ ፊቱ ላይ ያለበትና ጸጉሩ ገባ ያለ ነው። ከዛ ነው ወጣት ነው። ፋንቱ ማንዶዬ እኮ ትልቅ ነው። እንደ ፋንቱ ማንዶዬ ነው ፊቱ። ከዛ ፖሊስ ጣቢያ በር ላይ ወስደውልሽና ሚስቱን ገሎን የመጣው ብሎ ይናገራል። ከዛ እሱ ተይዞ ማለት ነው ከአዲስ አበባ ወደ ድሬዳዋ መጣ። ከድሬዳዋ ሰለሞን ፖሊሶች ሰለሞን ነው ስሙ ብቻ እንደዛ ግን የሰውየው ስም ሰለሞን ነው። የሰውየው ስም ሰለሞን። ከዛ የተፈረደበት ልንገርሽ አሁንማ ወጥቷል። የተፈረደበት 10 አመት ነው የተፈረደበት። ሰው ገሎ እግዚአብሔር ያሳይሽ። እኛ ለሊቱ ሙሉ መብራት ይጠፋ የለ ኢትዮጵያ በፈረቃ እሱ መጣ አልመጣ እያልን ነፍሳችን ተሳቆ ልጆች ነን ብታይ በዜና ሁሉ በድሬዳዋ እንትን ሲሰማ ነበር። ከዛ ሬሳዋ እንትን ብሎ ብታይ ተጭኖ ቀሸታለች። በቃ ፊቷ ተልቷል። ቤተሰቦቿ ሲመጡ በምን ይለዩዋት? ፊቷ ተልቶ በምን ትለይ? በለበሰችው ልብስና ልብሷ ሲፈተሽ 10 ብር በተሰጣት ምናምን በዛ ታወቀ። 10 አመት ብቻ ነው የተፈረደበት። እግዚአብሔር ያሳይሽ። አሁንማ ስንት ዓመተ ምህረት ተፈቷል። ሞት አንዳንዴ ኦ ማይ ጋድ እኔ መቼም የስመኝን አሟሟት እኔ መቼም ማረሰው አትውጪ እያላት እኮ ነው። አትውጪ ግን ሲታይም እኮ ላይክ ሰው ሲከለክልሽ አንዳንድ ብዙ ሰው ከከለከለሽ ይወልሽኛ ልጆች ነን። ቀጮኔ በደንብ ክርስቶስ በደንብ ነው ማስታውሰው እኮ ልጆኝ አትውጪ እኔ እስከነ ልብሷ አይኔ ላይ አለ አትውጪ እንዳትከፍቱ ቤት ተብሏል። በር ባቴ ደግሞ ይዛ ጊዜ እንትን ብሏል። የለም ቤት ውስጥ ነው አትክፈቱ አትውጪ እያላት እግዚአብሔር ምስክሬ ነው። በሩን ክፍት አርጋ ሊዮ እስኪ መሄዱን ቢሄድ ባሄድ ምን አገባ? ቁጭ አትልም እንዴ አታድርም እንደዛው። ከዛ ሊዮ እስኪ ሊሄድ አለ መሄዱን ብላ ማለት ነው። ደሞ ኳሉ ገመድ ጠቅልሎ ነበር የልብስ እንትን ሰው እንዴት እንዳላስተዋለው ወጥት ብላ በር ይሰማይ ለኢትዮጵያ በር ደግሞ ታውቂዋለሽ ድምፁ እንኳን በማሳከፍቹ የሚንቋቋው እሱ ትንሽ መንገድ ዞር ሲል አያት። ከዛ ይዘት እንዴት ለምኗት እንደወሰዳት አይታወቅም። ምን ብሏት እንደሆነ ታይበለዋል። ደግሞ ልጅ አላቸው ወንድ ልጅ ጭራሽ ልጅ ያላቸው ክርስቶስን አንድ ወንድ ልጅ ወልደዋል። ብታይ እንዴት እንደምታምር ሰውየውም አክቹሊ በጣም ያምራል፣ ቆንጆ ነው። ግን ሴቶቹ ፈጃቸው ነው። ጸጉር የሚሰሩትን አይቀርዋሉ እዛ ሹሩባ ህፃናቶች ምናምን በህፃኑ ሊጠረጠር ነበር አሉ ይደፍራሉ ምናምን ይተባል። ላይክ ቆንጆ ነው እሱ ቆንጆ ነው፣ አጭር ነው፣ ፖሊስ ነው። በጣም ነው የምትወደው። በጣም በቃ እያየች አልጓለ ሁሉ ሴት ጸጉር የሚሰሩትን የሰፈራቸውን ሰዎች ሁሉ እያስተኛ እያየ ማታ በቃ በዛ በደቻቶ ሰፈር ነው አሉ ነክቶበት በሚያዛ ድሬዳዋ አለ እንደ ቺቺን አይነት ነክቶበት ጠጥቶ ነክቶበት ጠዋት ታገኛለሽ። ግን ምንም አትለውም። በቃ ስለምትወደው ትወደዋለች። ተፈቷል። ይኸው እንግዲህ ቲና ድሬው ተፈቷል አለች። በስንት ጊዜ አቆ የስንት ዓመተ ምህረት እኮ ነው ቀጮ ምነግርሽ እኮ ገባኝ። ግን እንዴት ነው እኔ በቃ ልጅ አንቆ ብታይ በስብሳ አንቆ እኮ ነው በገመድ እንቅ አርጎ ሻወር ቤት አዲስ ግቢ ውስጥ ይጣላል።
ሻወር ቤት በቃ ከሞትን በቃ ሽት ነው የምንለው አይደል? ንፍትፍት ብላ ማለት ነው። ቀጩ ጠቁራ ፊቷ ትል እንደዚህ ትል ይሄዳል። ያልሞተ ትል በስብሳ ማለት ነው። ስጋዋ በስብሶ 7 ቀን በላይ ነው መሰለኝ እዛ ያቆያት። ዘፊቷ ትልት ብሎ ብስብስ ብሎ እንዴት ትለይ ነው እኮ የምልሽ። ፊቷ እንዴት ይለይ እሷ መሆኗ። የአሁኗም እኮ ጠቁራለች ያተሻታል። በዛ እኮ ነው ያወራሁልሽ። የእሷ ጠቁሯል። አሁን ፎቶ የተደረገ ፎቶ ቀይ ነው ላይ ፊልተር ቢኖረው ምናምን። አዎ በዚህ ልክ አጠቁሩም። እንትኗ ግን እጇ ራሱ ስል ነው ያለው። ሆዷ ደግሞ ከደረቷ ጀምሮ ምፍት ብሏል። ውይ በስመ አብ ወወልድ ወመንፈስ ቅዱስ። አንዳንድ ሰው ግን ጨካኝ ነው። ኧረ ቤታኔ እንጂ በስመ አብ ከማን ጋር ነው ታዲያ? እኔ ምን አውቄ። አሁን እኮ ብትጣይም ጠላት አለሽ፣ ባትጣይም ጠላት አለሽ። ታስበው ሰው እንደዛ ነው የማስበው። አሁን እንጂ አሳማኝ ቅን ያርጉ። እኔ ጋይስ እኔ እኮ እያብራራሁላችሁ እኮ ነው። እኔ እኮ በድሬዳዋ ዜና ሁሉ በእንትን ተሰምቷል። እግዚአብሔርን ቀጮ ክርስቶስን አይኔ ላይ ይሄ እንዲህ ሻይን የሚያዩን ብቻ ብልጭልጭ ነገር የሚለው ፐርፕል ወይን ጠጅ ድምቅ ያለ ወይን ጠጅ ከላይ ለበሰችው እጅግ እግዚአብሔር ምስክሬ ነው። አይኔ ላይ አለች። ጅንስ ሱሪ ኪሽኪሽ አለው ለብሳ አይኔ ላይ አለች ሴትዮዋ። ክርስቶስን ነው የምልሽ። በቃ አሁንም ድረስ ላይክ አረሳትም። ግን እኮ በጣም ጮጮ እኮ ነው እኮ የልጅነት ታይራሳ በልጅነት ጊዜ የተደረገ በቃ አረሳትም። ክርስቶስን አረሳትም። በደንብ ነው ማስታወሳት። በደንብ ነው ማስታወሳት። እንዴት እንደምትለምነው አንቺ በኢየሱስ እኔማ እንደዚህ ወንድ ልጅ እንዴት እንደምትለምነው። እዛ ጎረቤት እየመጣ ነው ጫት የሚቀመው ትመጣለች አልቆሽ። ከዛ ሰፈር ነው የምትመጣው ልጇን ጥላ። ከዛ እንዴት እግሩ ላይ መውደቅ ነው የሚቀራት ብታይ። እንዴት እንደምትለምነው ብታይ። ቅሞ እስኪጨርስ ሁሉ መርቅኖ ትጠብቃለች በር ላይ። ስማ ወልድ መንፈስ ቅዱስ የሷስ ፍቅር ይለያል። ግን አሁን ልጁ ራሱ አድጎ እኮ አባትን ነው እናትን የገደላ ሲባል እንዴት ነው ማለት ይሄን አያስቡትም? ደግሞ 10 ዓመት ብቻ እኮ ነው የፈረዱበት። 10 ዓመት ነው በደህና ጊዜ ነው እንዴ? በደህናው ጊዜ በአሁኑ ቢሆን በ3ኛው በ10 ወሩ ከብለል ይነበራ። ይሄ ነገር የገደለ ቢገደል ይሄ ሁሉ ወንጀል አይበዛም ነበር። አስበሽዋል እንዴ? የሰው ነፍስ ይመስላል። ከሳውዲ ህግ ሞወደው ማለት ነው። ከሳውዲ ህግ ሞወደው አንዳንድ ህጋቸው በጣም ነው ሞወደው። የሳውዲ የገደለ ይገደላል፣ የሰረቀ እጁን ምናምን የሚባሉት ህጎች በጣም ነው ሞወዳቸው። መሆን አለበት። ያለበለዚያ ደፋሪም ገዳይም በቃ ይኖራል። አይምሮአችን እየለመደው ይመጣና ምንም አይመስልም። ህፃን ልጅ ደፍቆ ነው እስር ቤት የሚገባው ህፃን ልጅ። ኦኬ ሰው ገደለ ሲባል አሁን ምንም አይመስልም። አሁን እቺ ልጅ ቤይሩት ላይ ያለችው ክትፍትፍ ተደርጋ ተገላ በሻንጣ በጥቁር ሻንጣ ውስጥ ሆና ነው ያለችው። አሁን ለመድ ነው። አሁን ሌላ ሰው ቢባል ምንም ላይ መስለን ነው ማለት እኮ ነው። ኖርማል ነው። አደነግጭም እኮ አሁን በቃ መደንገጥ እኮ አቆመናል እኮ። ተገደለው ሲያሳዝን በቃ ብለን ነው የምናልፈው። አሁን የዛሬ 4-6 ቤታ አሁን አግብቶ ወልዷል። እስቲ ጌታም በይ የቲና አለችሽ አግብቶ ወልዷል። እሺ ታዲያ ቲና ካስታወሽ አርቲስቱ ማን ነበር ስሙ? ስሙ ጠፋብኝ እኮ። ሰውየውን አውቀዋለሁ፣ ፎቶ ባየው አውቀዋለሁ፣ ግን ስሙ ጠፋብኝ። በጣም ማን እንደሆነ ስሙ ጠፋ። አሁን አግብቶ ወልዷል። ያገባችሁ ራሱ መቼም አላገባውም። እንደነስ አታውቅም ይሆናል ታሪኩን ከሌላ ሀገር አመጣጣውሳ ሰለሞን ኖ ሰለሞንማ አርቲስቱ። እኔ እኮ አርቲስቱን ነው የምልሽ። አርቲስቱ ሰለሞን ነው እንዴ ስሙ? ገዳዩ ነው እንጂ ሰለሞን ስሙ። ሚስቱ ስሟን እስካሁን አረሳሁትም። ስመኝ ቤታ ግን ጭንቅላትሽ ቆቅ አረዛ መንገድ ሰፈር ድሮ መንገድ አረሳ መንገድ የሆነ ቦታ እግዚአብሔር ከወሰድሽኝ ያሉ ልጆኝ አረሳም አሉ። መንገድ አረሳም ስመለስ አውቀዋለሁ። ተመልሼ በእግሬ መልስ አውቀዋለሁ። መንገድ አረሳ ነገር አረሳም ብቻ ይችላል ማረሳም ነገር ሆነ